ይታደሉታል እንጂ አይታገሉትም እንዲል የሀገሬ ህዝቦች አንዳንዶች በህይወታቸው ማሳካት ለሚፈልጉት ጉዳይ ገና ከልጅነታቸው ጀምሮ እስከ ህይወታቸው ፍጻሜ ድረስ ለተቀን ለማሳካት ሞክረው ህልማቸው እውን ከመሆን ይልቁን ልክ እንደጎም ብን ብሎ ጠፍቶ ሲቀር በአንጻሩ ሌሎች መሆንና ማሳካት ለሚፈልጉት ነገር አልጋ ባልጋ ሲሆንላቸውና በአጭር ጊዜ ጥሩ የሆነ ኑሮ ሲኖሩ እንመለከታለን። ታዲያ እነዚህ በሁለት የተለያዩ ህይወት ቅርንጫፎች የሚገኙ ሰዎች የብቃት ማነስ ብቻ ሳይሆን የድልም ጉዳይ ሆኖባቸው ነው። ለዚህ ምሳሌነት ደግሞ በሀገረ ቱርክ የተወለደችውና የቱርክ የፊልም ኢንዱስትሪን ከዘወሩና አሁን ላይ ከሚገኝበት ደረጃ ላይ እንዲደርስ ከፍተኛ ሚና ከተወጡት ውስጥ በመጀመሪያ ደረጃነት የምትቀመጠው ሌይላ ታይለርትና ህይወቷን በሙሉ ተዋናይ ሆና ህልሟን ለማሳካት ለምትፈልገውን የፊክስን ህይወት በመመልከት በተገቢው መልኩ መረዳት ይቻላል። ፊክስ የሀገረ ኢንዲያ ተወላጅ ስትሆን ሙሉኛዋን ተዋናይ መሆን ህልሟ የነበረ ይህን ለማሳካትም ከሷ የሚጠበቅባትን በርካታ ስራዎች የሰራችን ስትሆን ታዲያ ይህ ህልሟ ለትንሽ ደቂቃዎችም ወይም ደግሞ ለአንዴ እንኳን ሳይሳካ የስችን ዓለም ህይወት ልትሰናበት ችላለች። በተቃራኒው ሌይላ ታይለር ወይም ደግሞ በአማርኛቻ ትርጉሙ ቅልቦች የተሰኘውና በቃና ቴሌቪዥን ሲቀርብ በነበረው ድራማ ላይ ድንቅ የሆነ የትወና ብቃቷን ያሳየችን የተከታታይ ድራማው ንግስት ሲሉ የሚጠሯትን ካንሱን ማየት በቂ ነው። ካንሱ የቱርክ ዋና ከተማ በሆነችው ኢስታንቡል ከተማ እንደ አውሮፓውያን አቆጣጠር ሰኔ 26 2000 ላይ ወደዚች ዓለም ተቀላቀለች። አሁን ላይ 26 ዓመቷ ሲሆን እንስቷ በንግድ ሙያ ላይ ከተሰማራው ከአባቷ መህመት ታልነርና የቤት ከሆነችው ጉል ነበር የተወለደችው። የእናትና አባቷ ሁለተኛ ልጅ የሆነችው ሌይላ ምንም አይነት ወንድም የላት ብትሆንም ኢሳልነር የተሰኘች ታላቅ እህት አለቻት። ካንሱ የመጀመሪያ ልጅ በመሆኗ መላው ቤተሰቦቿ የምትፈልገውን ነገር በሙሉ አሟልተው እጅግ ተንደላቃና በሰፈር ከሚገኙ ጓደኞች ለየት ባለ መልኩ ነበር ያደገችው። በአገረ ቱርክ ታይቶና ተሰምቶ በማያውቅ መልኩ ገና የ11 ዓመት ልጅ ያለች በወቅቱ ዘመናዊና ውድ የተባለው መኪና እናትና አባቶቿን ግዙልኝ በማለት በእጇ ልታስገባው ችላለች። ካንሱ እድሜዋ ለትምህርት ሲደርስ እንደማንኛውም የሀገረ ቱርክ ህጻናት ወደ ትምህርቱ ዓለም ተቀላቀለች። ታዲያ በትምህርቷ ግን እንደ ታላቅ እህቷ ኢስ ጎበዝ ተማሪና እናትና አባቷን ለማስጨረስ አልቻለችም። ይልቁንም የ3ኛ ክፍል ትምህርቷን 2 ጊዜና የ7ኛ ክፍል ትምህርቷን ደግሞ 1 ጊዜ ለመውደቅ ችላለች። ታዲያ የዚህ ምክንያቷ ሊታወቅ የቻለው ደግሞ ከዕለታት አንድ ቀን በህልሟ ስትቃዥ በተናገረችው ነገር ነበር። ይህም እናትና አባቶቼ እኔ በትምህርቴ ጎበዝ እንደሆንላችሁ ይፈልጋሉ። በተለይ በሕክምና ሙያ ላይ ተሰማርቼ ራሴ እንድቀይር ያላቸው ፍላጎት ከምንም በላይ ታላቅ ነው። ልጄ መሆን የምትፈልገውም ይሄ ጉዳይ ነው ብለው ነው የሚያስቡት። እኔ ግን ፍጹም መሆን አልፈልግም። ይልቁንም በትወና ሙያ ላይ ተሰማርቼ ሀገሬን ማሰራት፣ ራሴን መቀየርና ወደፊት የተቸገሩ ሰዎችን የራሴ በጎ አድራጎት ከፍቼ መርዳት ነው ስትል ተናገረች። በዚህ ወቅት መላው ቤተሰቦቿና ታላቅ እህቷ ቤት ቡና እየጠጡ ስለነበር አንዱንም እንኳን ሳይቀር ሊሰማት በቁ። ቤተሰቦቿ እውነት ልጃችን የትምህርት አቀባበሏ ደካማ የሆነው የማትፈልገውን ነገር የሚያስገድደናት ይሆን የሚል ጥያቄ በአእምሯቸው ላይ አቃጨለ። በነጋታው ቤተሰቦቿ በጠዋቱ ተነስተው በሀገሪቱ ቋንቋ ይቀርብ የነበረውና ሀገሪቱ ባፈራቻቸው ተዋናዮች ድንቅ የሆነ የትወና ብቃታቸውን የሚያሳዩበት ድራማ ከፍተው ሲመለከቱ ከእንቅልፏ ነቅታ አየቻቸው። በዚህ ወቅት ነበር ቤተሰቦቿ አየሽው ይህን ተከታታይ ቴሌቪዥን ድራማ እንዴት ደስ እንደሚል አንቺ ልጃችን እንደዚህ ብትሆይ ምንኛ ደስ እንደሚለን ታውቂያለሽ ሲሉ ጠየቋት። ካንሱ እውነታቸውን ነው ወይንስ በህልሜ ነው እየቃዣለሁ ስትል ስታንሰላስል ቆየችና ድንገት ሳታስበው ካፏ አምልጧት የምራችሁን ነው በማለት ጮህ ብላ ተናገረች። አዎ እኛ ልጃችን በፊልም ኢንዱስትሪ ሙያ ላይ ተሰማርተሽ ህይወትሽን አለፍ ሲልም የኛን ህይወት ብትቀይሪ ደስተኞች ነን ሲሉ ነገሯት። ያለምንም ማቅማማት የፊልም ኢንዱስትሪው መሪ የሆነችው ተዋናይ እኔ መሆን የምፈልገው ይህን ነበር፣ ትምህርት የመማረው እናንተ ለማስደሰት ነው ስትል ነገረቻቸው። ከዚህ በኋላ ትምህርቷን እየተማረች ጎን ለጎን ወደ ፊልም ኢንዱስትሪ እንድትቀላቀል የሚያስፈልጋትን ነገር ሁሉ ማሟላትና ቤት ላይ አንዳንድ ስራዎችና ተዋናዮች የሚሰሩ ድራማዎችን ስተውን ቁጭ ብለው መመልከትና አድናቆታቸውን ይችሯት ጀመር። እጅግ በጣም ደስታ እየተሰማት የሄደችው ሌይላ ታይለር ከጊዜ ወደ ጊዜ እያሻሸለችና ቀስ በቀስ በተለያዩ የትወና ስራዎች ላይ መሳተፍ ጀመረች። የመጀመሪያና የሁለተኛ ደረጃ ትምህርቷን በኢስታንቡል ትምህርት ቤት ካጠናቀቀች በኋላ የዩኒቨርሲቲ ትምህርቷን አይድን በሰኘውና በዋና ከተማ በሚገኘው ዩኒቨርሲቲ ሬዲዮ ቴሌቪዥንና ሲኔማ በሚል የመጀመሪያ ዲግሪዋን ለማጥናት በቃች። አርቲስቷ ከዚህ በኋላ በተለያዩ ፊልሞች ላይ መሳተፍና ድንቅ የሆነ የትወና ብቃቷን ማሳየት ጀመረች። በተለይ እንደ አውሮፓውያን አቆጣጠር ከ2017 እስከ 2019 በአማርኛ ተተርጉሞ በቀረበው የችኮት ተከታታይ ድራማ ላይ ድንቅ የሆነ የትወና ብቃቷን በማሳየቷ ከእናት ሀገሯ ውጪ በተለያዩ ሀገራት እንኳን ሳይቀር ለመታወቅ በቃች። በዚህ ተከታታይ ድራማ ሴና ኮባሊ በሚል ገጸ ባህሪ ተወክላ ነበር የሰራችው። ታዲያ አሁን ላይ ቀደም ባሉት ዓመታቶች የተሰራችው የአፍንጫ ቀዶ ጥገና ከባድ የሆነ መዘዝ ይዞባት መጥቷል። $10,000 በላይ ወጪ ያደረገችበት ይህ ሰርጀሪ አሁን ላይ በፊልሙ ላይ ያላት እንቅስቃሴ በተወሰነ መልኩ ቢሆንም እየገደባት እንደሚገኝ ቀደም ባሉት ጊዜያት በምትጠቀማቸው የማህበራዊ ሚዲያዎች ላይ በለቀቀችው ተንቀሳቃሽ ምስል ለመናገር በቅታለች። ፈጣሪ ውብ አድርጎ ቢፈጥረኝም እኔ ፈጣሪን አስከፍቼ የተሰራው ሰርጀሪ ሌላ ጉድ ይዞብኝ መጥቷልና ጸሎት አድርጉልኝ ስትል ነበር የተናገረችው። አርቲስቷ
እንደ አውሮፓውያን አቆጣጠር ከ2013 ጀምሮ አሁን እስካለንበት 2026 ድረስ እንኳን ወደ 8 የሚደርሱ ተከታታይ ድራማዎች ላይ ተሳትፋለች። ከነዚህ ተከታታይ ድራማዎች ባሻገር 12 ፊልሞች ላይ የተወነች የዘመናችን የድራማዎች ንግስት ናት። በእነዚህ ድራማዎች ላይ የተወነችውን እሷ በርካታ የፊልም አዋርዶችን ወደ ካዝናዋ ለማስገባት ወቅታለች። ከነዚህ መካከል ዘ ቤስት የአውትዶር አክተርስ አዋርድ በሚል በ2018 ጎልደን በተርፍላይ አዋርድ በሚል የትወና ብቃትና ቤስት ቲቪ ካፕል አክትረስ በሚል በአንድ ዓመት ብቻ 3 የፊልም አዋርዶችን ለማሸነፍ በቅታለች። ሌይላ ታይለርት የካንሶኒ የፍቅር ህይወት ስንመለከት ከ2017 ቡራክ ዴኒዝ በተሰኘው አክተር ጋር ለረጅም ጊዜ ግንኙነት ላይ የነበረች ብትሆንም ከ4 ዓመት በኋላ በመካከላቸው በተፈጠረው አለመግባባት ሊለያዩ ችለዋል። ውድ የዳይክሲቲ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶ በዚህ ቋጭን። በቀጣይ እስከምንገናኝ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰናይን ተመኘሁ።